መለኮታዊነት ከተረዳን ቅድመ ዓለም ከስጋዊ በፊት የነበረውን ማንነት ከተረዳንና ኢየሱስ ያስተማረውን ትምህርት ቅዱሳት መጻሕፍት ስለ ኢየሱስ ክርስቶስ የነገሩንን መንፈስ ቅዱስ ያበራውን እውነት ሰው ከተቀበለ እግዚአብሔር አብን ያውቀዋል። ስለዚህ አብ ለኛ ስውር አይደለም። አብ በክርስቶስ የታየ ነው፣ በክርስቶስ የተገለጠ ነው፣ በክርስቶስ የታወቀ ነው፣ በክርስቶስ የተብራራ ነው። የዕብራውያኑ ጸሐፊ የክብሩ መንጸባረቅና የባህሪው ትክክለኛ ምሳሌ ብሎታል። ኢየሱስ ክርስቶስን ሰው ከሳተ አብ አይኖረውም። እግዚአብሔር አብንና መንፈስ ቅዱስንም ይስታል። ወልድ የሌለው አምላክ የለው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምህረት በጸጋው የደገፈን እንደ ቸርነቱ ይህን ጊዜ የሰጠን አምላካችን በጌታ በኢየሱስ የተመሰገነ ይሁን። አጭር ጸሎት በማድረግ ወደ ዕለቱ ትምህርታችን እናልፋለን። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር የነፍሳችን ጠባቂና እረኛ ታዳጊያችን እስራኤል ቅዱስ እናከብርሃለን፣ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ጉልበት ሁሉ የሚሰግድልህ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። አንተ የአማልክት አምላክ የጌቶች ጌታ ነህ። የሰማይ የምድር ዳርቻዎች ሁሉ ፈጣሪ አንተ ነህ። ክብርና ምስጋና ለአንተ ይሁን። ውዳሴና አምልኮ ለአንተ ይሁን። እንደገና ቸርነትህን ምሕረትህን አብዝተህ ስላሰባሰብከን ልታስተምረን ማንነትህን ልታበራልን ስለወደድክ እንደ በጎነትህ አብረህን ስላለ ክብርና ምስጋና ኃይልም ለአንተ ይሁን። የቃልህን ደጆች ክፈትልን፣ አስተምረን። ድንዛዜ የሚሆኑ ማስተዋልን የሚይዙ የክፋት መንፈሳውያን ሰራዊት በአንድ ሰው ሕሊና ላይ እንኳ ተጽዕኖ ማድረግ እንዳይችሉ በጌታችን በኢየሱስ ክርስቶስ ስም ስራቸው የፈረሰ ይሁን፣ የታሰሩ ይሁኑ። ጌታ ሆይ ይህንን አገልግሎት በያሉበት ሆነው ለሚካፈሉ ደግሞም በሚተላለፍበት ጊዜና ሁኔታ ሁሉ ለሚያደምጡ አንተ ምክርም ተግሳጽም ትምህርትም ማጽናናትም ተስፋም ደግሞም ለሰው ያለህን ነገር ሁሉ ጌታ ሆይ በመካፈል ከእኛ ጋር እግዚአብሔር ሆይ በፊትህ እንዲሆኑ ምሕረት እንዲበዛላቸው እንለምንሃለን፣ እናመሰግንሃለን። ሁሌም ስለምትረዳን አስቀድመህም ስለወደድከን ክብርና ምስጋና ለአንተ ይሁን ለዘላለሙ አሜን። የክብር አምላክ አምላካችን ልዑል እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ይመስገን። እንግዲህ ባለፈው ሳምንት በነበረን የትምህርት ክፍለ ጊዜ ስለ አካል ልዩነት ወይም ደግሞ አንዱ አምላክ ከአንድ በላይ የሆነ አካል ያለው ስለመሆኑ የሚያስረዱ የአዲስ ኪዳን ጥቅሶችን በማውጣት እግዚአብሔር አምላካችን አብ ወልድ መንፈስ ቅዱስ ለመሆኑ ወይም ደግሞ መለኮት በአካል ሶስት በስም ሶስት በግብር ሶስት መሆኑን የሚያሳዩ መጽሐፍትን ወይም ደግሞ የአዲስ ኪዳን መጽሐፍትን እያየን ይህንኑ የምስጢረ ሥላሴ ትምህርትን ለማስረገጥ እግዚአብሔር በሰጠን እድል በፊቱ ነበርን። አሁንም የዚህን ቀጣይ ክፍል ነው የምናየው። እንግዲህ ባለፈው ጊዜ እስከ ይሁዳ አንድና ቁጥር 25 ድረስ ያሉ ጥቅሶችን እንደሰጠዋችሁ ታስታውሳላችሁ። ይህንን ከተመለከትን በኋላ የአካል ልዩነት ስላለ ነው የስም ልዩነት የኖረው በሚል ከላይ ያየናቸው ጥቅሶች ወይም ባለፈው ሳምንት የተመለከትናቸው ጥቅሶች እንደሚያሳዩን ስም የተለየው አካል መጠሪያ መሆኑን የሚያሳዩ ናቸውና አካል ወይም ደግሞ የትኛውም ነገር በስም እንደሚለይ እንዲሁ ስሙ አስፈላጊነት የአካል ልዩነት ከመኖሩ ጋር ተያይዞ አብ ወልድ መንፈስ ቅዱስ ተብሎ እንደሚጠራ ተመልክተናል። ከዚህም ባሻገር ስም የአካልና የግብር መለያ ወይም ደግሞ መገለጫ መሆኑንም ጭምር ተመልክተናል። ከዛ ባሻገር አብ ስንል የኢየሱስ ክርስቶስን አባት ነው። ወልድ ስንል ደግሞ የአብ ልጅ ነው።
መንፈስ ቅዱስ ስንል ሰራጺ የሆነውን ሶስተኛ አካል የሆነውን ቅዱሱን የእግዚአብሔርን መንፈስ ወይም መንፈስ ቅዱስን መሆኑን ተመልክተናል። ዛሬም በሚኖረን ጊዜ እንዲሁ ይህንኑ በማስረገጥ ተጨማሪ የመጽሐፍ ቅዱስ ክፍሎችን እናያለን። በጥቅሉ በስም ሶስት የሆነውን አብ፣ ወልድ፣ መንፈስ ቅዱስ በማለት የምንጠራውን አምላክ አሁንም የአካል ልዩነትና ከአካሉ ጋር በተያያዥነት ስሙንም ጭምር እንዲሁ ግብሩንም ጭምር የሚያሳዩ የመጽሐፍ ክፍሎችን እናያለን። እነዚህን ጥቅሶች በተጨማሪ እናያለን። ያው ከዚህ በፊት ይህን ትምህርት ስንጀምር እንደነገርኋችሁ በምስጢረ ሥላሴ ዙሪያ ያለውን ታሪካዊ የሆነውን ከቤተክርስቲያን ታሪክ ጋር የተያያዘውን አንዳንድ ውሳኔዎችና የስም ድንጋጌዎች ከማየት በፊት መጽሐፍ ቅዱሳዊ እንደሆነ ትምህርቱ ሥላሴ ቤተክርስቲያን የፈጠረችው ሳይሆን እግዚአብሔር ሕልው ለሆነው እግዚአብሔር የሆነ ስያሜ መሆኑን ለማሳየት መጽሐፍ ቅዱስ ምን ያህል የሥላሴን አስተምህሮ በተመለከተ ሙሉ ወይም ሰፊ እንደሆነና ሥላሴን መካድ ከባድ እንደሆነ እንድንረዳ ሁልጊዜም ደግሞ መጽሐፍ ቅዱስን ባነበብን ቁጥር እነዚህን ነገሮች እናስተውላቸዋለን። ምናልባት ስለ ምስጢረ ሥላሴ ግንዛቤ የሌለው ሰው ወይም በዚህ ዙሪያ ያልተማረ ሰው ጥቅሶቹን በደምሳሳ ሊያያቸው ይችላል። እንዲወጥ በሆነ መልኩ ላይመለከታቸው ይችላል። ከዚህ የተነሳ ከትምህርቱ ዓላማ አንዱ የምናነበው መጽሐፍ ቅዱስ ክፍል ውስጥ በእያንዳንዱ ምዕራፍና ገጽ አብ፣ ወልድ፣ መንፈስ ቅዱስን ሊያስገነዝቡ የሚችሉ የመጽሐፍ ቅዱስ ጥቅሶችን በማሳየት ምን ያህል መጽሐፍ ቅዱሳችን በሥላሴ አስተምህሮ ምሉ እንደሆነ እንድናውቅና እንድንረዳ ነው። እርግጠኛ ነኝ እነዚህን ጥቅሶች እያየን በደንብ አስተውለን ይሄንን እውነት ከተረዳን ሁልጊዜም ቢሆን መጽሐፍ ቅዱስ ባነበብን ጊዜ ሁሉ ይሄንን እናስተውለዋለን። ስለዚህ ትምህርቱ ለእኛ እንግዳ አይሆንም። ወይም ደግሞ የስተት ትምህርት ያላቸው ሰዎች በቀላሉ እምነታችንን ወይም ደግሞ የእምነት አቋማችንን መጋፋት እንዳይችሉ ይሆናሉ። ስለዚህ እንግዲህ ብዙ ጥቅሶች ነው መሰጣችሁና አሁንም ወገባችሁን ጠበቅ አድርጉ። ያው መጽሐፍ ቅዱስ እያነበብን ነው ትምህርቱን የምናየው። እንግዲህ አምላካችን አንድ አምላክ ነው፣ ምንም ጥርጥር የለውም። መለኮት አንድ ነው። አንዱ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው። ትምህርቱ እሱ ነው። ሶስት አምላክ አይደለም ያለን፣ ወይም ደግሞ ከአንድ በላይ የሆነ አምላክ አይደለም ያለን። አንድ አምላክ በሶስት አካል በሶስት ስምና ግብር የተገለጠ አንድ አምላክ ነው ያለን፣ አብ፣ ወልድ፣ መንፈስ ቅዱስ አህዱ አምላክ እንደምንለው። ስለዚህ አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው። እንግዲህ ከዚህ በፊት በትምህርታችን እንዳነሳሁት የዕብራይስጡ የብሉይ ኪዳን መጽሐፍ ዘፍጥረትን ስናይ ኤሎሂም በማለት በዕብራይስጡ መጽሐፍ ላይ የተጠቀሰው ነው እግዚአብሔር ተብሎ በአማርኛው መጽሐፍ ቅዱስ የተጠቀሰው እግዚአብሔር ኤሎሂም መሆኑ ከገባንና ኤሎሂም ማለት ምን ማለት እንደሆነ ከገባን የቃሉ መጠሪያ ራሱ የእግዚአብሔርን አካል ከአንድ በላይ የሆነውን አካል እንፍጠር፣ እናድርግ፣ እንውረድ ከኛ አንዳንዱ ያለውን ሥላሴን ወይም ደግሞ አብ፣ ወልድ፣ መንፈስ ቅዱስን ያው ዛሬ እሱን ማለት እንችላለን። አዲስ ኪዳን ላይ ስላለን በዘመነ ብሉይ በብዙ ቁጥር የተጠቀሰው እግዚአብሔር አሁን ባለንበት ዘመን በስምና በአካልም ጭምር በግልጽ ስለተቀመጠ አብ፣ ወልድ፣ መንፈስ ቅዱስን በዚህ አይነት ሁኔታ እናየዋለን። ስለዚህ ተጨማሪ የመጽሐፍ ቅዱስ ክፍሎች እናያለን። እነዚህን ጥቅሶች በጥንቃቄ ነው የምናስተውላቸው። በማቴዎስ ምዕራፍ 11 ቁጥር 27 ላይ ካለው ቃል እንጀምራለን። አምላካችን አንድ ነው፣ ግን ከአንድ በላይ የሆነ አካል ያለው መሆኑን ያስገነዝበናል። እንግዲህ ይሄንን እናያለን። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅደው በቀር አብን የሚያውቅ የለም። ሁሉ ከአባቴ ዘንድ ተሰጥቶኛል። ይህንን እያለ ያለው ወልድ ነው። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም።
አንዱን አካል ነው አብ ማለት አይቻልም። ወልድን አብ ያውቀዋል። ደግሞ ከአብ በቀር ወልድን የሚያውቀው የለም። ይሄ ዕውቀት ዘላለማዊ የሆነውን በአብና በወልድ መካከል ያለውን መገነዛዘብ የሚያሳይ ነው። ከዛ ባሻገር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ይላል እና አብ ወልድን ያውቃል፣ ወልድ አብን ያውቃል። ከአብ በቀር በአብ መጠን የሚያውቀው ወልድ ነው አብን። ወልድንም ደግሞ በወልድ መጠን የሚያውቀው አብ ነው። ደግሞ አብ ሊገልጥለት የሚወደው ደግሞ ያው ወልድን ያውቃል፣ ይረዳል። አባቴ ከሳበው በቀር ወደ እኔ ሊመጣ የሚቻለው ማንም የለም እንዳለ ጌታ ማለት ነው። በዚህ ቃል ውስጥ አብና ወልድ በማለት በተለየ ስም መናገሩን እናያለን። በተለየ ስም ከአብ በቀር ከወልድ በቀር የሚሉት ቃላት አብና ወልድ የተለየ ማንነት እንዳላቸው የሚያረጋግጥ ነው። አንዱን ነገር እንዳልሆነ ወልድ እየተናገረ ያለው ወይም አብ እያለ ያለው እሱን እንዳልሆነ ግልጽ ነው። በንግግሮቹ ውስጥ በጣም ግልጽ ነው። ይሄንን በደንብ ማስተዋል ያስፈልጋል። ማቴዎስ 28 ቁጥር 19 እስከ 20 ባለው ክፍል ጌታ ኢየሱስ ክርስቶስ ስልጣን በሰማይና በምድር ተሰጠኝ፣ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጓቸው ማለቱን እናስታውሳለን። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ነው ያለው። በአብ በወልድ በመንፈስ ቅዱስ ስም ባለፈው ጠቆም እንዳደረግኳችሁ መመለስበትም ቢሆን ይሄ ሐሳብ በአብ በወልድ በመንፈስ ቅዱስ ስሞች ስላላለ አብ ወልድ መንፈስ ቅዱስ ያለው አንዱን አካል ነው የሚል እንዲህ አይነት የስህተት ትምህርት አለ። ግን እሱ እንዳልሆነ ቀሪ አሁን የምናያቸው ጥቅሶች የመጽሐፍ ቅዱስ ክፍሎች ያረጋግጡልናል። ከዛ ባሻገር ባለፈው ጠቆም እንዳደረግኳችሁ ሁለት ሆነን በሁለታችን ስም ይሄንን አደረገን ብንል በሁለታችን ስሞች ይሄን አደረገን ነው የምንለው። ባለፈው እንዳልኩት አብዲሳ እዛ ጋር አለ፣ እኔ እዚህ ጋር ቆሜያለሁ። አሁን እዚህ ጋር አብዲሳ ክራር ይመታል፣ እኔ ዘምራለሁ እና ሁለታችን እናገለግላለን ብዬ ብናገር ሁለታችን ስም አለን፣ ሁለታችን አካል አለን አይደል? እና ሁለታችን በስማችን የሆነ ነገር እናደርጋለን ብንል በስሞቻችን ነው የምንለው። ቋንቋው ራሱ ምንድነው የምንለው? በስማችን ነው የምንለው። ስም አይበዛም፣ የቋንቋ ባህሪ ነው ይሄ። ከዚህ የተነሳ በስም ማለቱን ለሌላ ትምህርት እድል የሚሰጥ ክፍተት አድርገው እንዲህ የሚያምኑ ሰዎች ሊጠቀሙበት ይሞክራሉ። ግን አያዋጣም፣ አያስኬድም። ከቋንቋ ባህሪ ማኳያ ልክም አይደለም። የሆነ ሆኖ በአብ በወልድ በመንፈስ ቅዱስ ስም የሚለው ብቻም ሳይሆን ወልድ ስለ አብ የነገረን አብ ስለ ወልድ እያለን ያለው ነገር በአዲስ ኪዳን መጽሐፍት ላይ የምናያቸው አብ ስለ ወልድ የሰጠው ምስክርነት ወልድም ስለ አብ በሁለተኛ መደብ እየተናገረ የገለጣቸው ነገሮች ከሱ በተለየ አካል የሚኖረውን አባቱን ጌታ እየገለጠ እንደሆነ ያስታውቃል። ስለዚህ አካል ተለይቶ በሚታይበት በተመሳሳይ ጊዜ ደግሞ ወልድና አብን ለይተን በምናይበት ለምሳሌ ከዚህ በፊት ወደ አዲስ ኪዳን መጽሐፍት ስንሻገር በማቴዎስ ወንጌል ምዕራፍ 3 ላይ ያለውን ጌታ ኢየሱስ በተጠመቀበት ጊዜ የሆነውን ነገር አስታውሰናል። ጌታ ኢየሱስ በተጠመቀበት ጊዜ ወልድ የሆነው የሰው ልጅ የሆነው ክርስቶስ የሆነው በስጋ የተገለጠው የሚታየው የተዳሰሰው ዮርዳኖስ ወንዝ ላይ በዮሐንስ እጅ ለመጠመቅ ወደ መጠመቂያው ገብቶ ከላይ ግን ሰማያት ተከፍተው አብ ይናገር ነበር። ስለዚህ ከላይ ሆኖ በእርሱ ደስ የሚለኝ የምወደው ልጄ እያለ በተለየ ድምፅና በተለየ አካል ከላይ ድምፅ እያሰማ ሰማያት ተቀደው ነው የሚለው። መንፈስ ቅዱስ በርግብ አምሳል ወርዶ በእርሱ ላይ ሲቀመጥ ታየ። ይሄ የተገለጠ ሁኔታ ወልድን እዚህ ጋር እናያለን፣ አብን እዛ ጋር እናያለን። ከዛ ባሻገር ደግሞ ማቴዎስ ምዕራፍ 17ን ታስታውሳላችሁ። ወደኋላ ተመልሼ ነው እያስታወስኳችሁ ያለሁት። እነዚህ ጥቅሶች ይዘናቸዋል። ምዕራፍ 17ንም ስንመለከት በመለወጥ ተራራ ላይ ጌታ ኢየሱስ ክርስቶስ ግራና ቀኝ ሙሴና ኤልያስ ሆነው በታዩበት በዚያ ተራራ ላይ ጴጥሮስ እንደውም ድንጋጤ የወለደው መንተፋተፍ ነበረበት አይደል? ያው ደፍሬው አይደለም ነቄውም አይደለም፣ ይገባቸዋል ብዬ አስባለሁ። ሚለውን አያውቅም ነበር ስለሚል ሉቃስ ነው ያለው። ጴጥሮስ በድንጋጤ የወለደው ንግግር ነው ይናገር የነበረው። አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ድንኳን ሰርተን እዚህ ያለው ደንግጦ ነው። ከእንቅልፍ እንደባነነ ሰው ተምታቶበት ነው ያንን የተናገረው። የሆነ ሆኖ እሱ እንዲህ ሲቀላቀል ስለ ድንኳን ሲያወራ ብሩህ ደመና መጥቶ ጋረዳቸው አይደል? ጋረዳቸው። ከዛ ከላይ ድምፅ ተሰማ፣ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እርሱን ስሙት አለ።
ስለዚህ ጴጥሮስም እንደነገረን ባለፈውም እንዳነበብ ነው ቅዱሱ ተራራ ስር እያለን ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ያ ድምፅ በመጣለት ጊዜ ክብርና ምስጋናን ከአባቱ ሲቀበል እኛ ቅዱሱ ተራራ ስር ነበርን ነው የሚለው። ስለዚህ አብና ወልድን አንድ አካል አድርጎ ለመጨፍለቅ መጽሐፍ ቅዱሱ አይፈቅድልንም፣ በምንም ተአምር አይፈቅድልንም፣ እድል አይሰጠንም። ግልጽ ነው፣ የተለየ አካል እንዳለ ግልጽ ነው። በተለያየ ጊዜ በተለያየ ስም ራሱን የገለጠ የሆነ ጊዜ አብ፣ የሆነ ጊዜ ወልድ፣ የሆነ ጊዜ መንፈስ ቅዱስ የተባለ አይደለም እግዚአብሔር። እሱ ከዘላለም አምላክ ነው። ከዛ ባሻገር ጌታ ኢየሱስ በተገለጠበት በዚያው ጊዜ እኮ ነው አብ ከላይ እየተናገረ ያለው። ጌታ ኢየሱስም አባቴ ነው እያለ ያለው። ከዛ ባሻገር ወልድ ደግሞ በሚታይ አካል እየታየ ነው። በተመሳሳይ ጊዜ፣ በተመሳሳይ ሁኔታ ውስጥ፣ በተመሳሳይ አውድ ውስጥ እየሆነ ያለውን ነገር ስናይ የተለያየ ዘመን የተለያየ መጠሪያ አድርገን ለመናገር በፍጹም የእግዚአብሔር ቃል አይደግፈንም፣ እድል አይሰጠንም። ይሄን ማስተዋል ይኖርብናል። በተጨማሪ በዮሐንስ ወንጌል ምዕራፍ 10 ከቁጥር 14 ጀምሮ እስከ 18 ያለውን ቃል አነበዋለሁ። በዚህ ክፍል ውስጥ የተጻፈውን አንድ ላይ እንመልከተው። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃቸዋለሁ፣ የራሴም በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። በአብና በሱ መካከል ስላለው ነገር ሁለት ነገር ነግሮናል። አብ እንደሚያውቀኝ የራሴን በጎች አውቃቸዋለሁ አለ። በአብና በሱ መካከል ያለውን አብ ወልድን በሚያውቅበት መጠን ወልድ የራሱን በጎች እንደሚያውቅ ከእውቀት ጋር ተያይዞ ሁሉን ከማወቅ ጋር ተያይዞ አብ እኔን በሚያውቀኝ መጠን በጎቼን አውቃቸዋለሁ ብሎ ተናገረ። እንደገና ደግሞ በአብና በወልድ መካከል ያለውን ፍቅርም በተመለከተ ይሄንኑ ይናገራል። ቁጥር 17 ላይ ነፍሴን አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህን ትእዛዝ ከአባቴ ተቀበልኩ። እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ቁጥር 30 ላይ ያለውን ላንብበው፣ ከትምህርታችን አኳያ ማለት ነው። እኔና አብ አንድ ነን፣ እኔና አብ አንድ ነን። እስኪ ቋንቋውን እዩት። እኔና አብ፣ አብ ማለት ወልድም ማለት እኔ ነኝ አይደለም ያለው። አብም ወልድም እኔ ነኝ አይደለም ያለው። እኔ እና አያያዥ ነው አይደል ቃሉ። እኔና እኔና አብ አንድ ነኝም አይደለም ያለው። እኔና አብ አንድ ነን። ስለዚህ አብ ወልድ በተለያየ አካል በተለያየ ስምም አብ አባት ግብሩን ገላጭ ስም፣ የኢየሱስ ክርስቶስ አባትነቱን ገላጭ ስም። ምክንያቱም ስም ተብሎ ተጠርቷል። አብ ወልድ የሚለው ቃል ወይም በአብ በወልድ በመንፈስ ቅዱስ ስም ስለሚል አብ ስም ሆኖ ተጠቅሷል። ስለዚህ በአብ ስም በወልድ ስም አብ ወልድ ስንል አብና ወልድ የተለያዩ አካላት ናቸው። ስለዚህ እኔና አብ ነው ያለው። እኔ ነኝ፣ አብም እኔ ነኝ፣ ወልድም እኔ ነኝ አላለም። አብም ወልድም እኔ ነኝ አላለም። ከዛ ባሻገር ደግሞ አንድ ነኝም አይደለም ያለው። አንድ ነን። አንድ ነን የሚለው ቃል አንድ የሆኑበት ነገር እንዳለ ያሳየናል፣ ግን መለያየታቸውንም ያሳየናል። አብ ባለው ስልጣን መጠን አብ ለምሳሌ ምዕራፍ 5 ላይ አብ ለሙታን ሕይወትን እንደሚሰጥ እንዲሁ ወልድም ሕይወትን እንዲሰጥ ሰጥቶታል ይላል። ስለዚህ በአብ ዘንድ ያለውን ስፍራ በተናገረበት ሁኔታ ሁሉ አብ ባለው ክብርና ስልጣን መጠን ያለውንም ነገር ይነግረናል። እመለስበታለሁ ይሄን ጥቅስ ቃል በቃል ስለምናየው ምዕራፍ 5 ላይ ያለው። ስለዚህ ወገኖቼ የተለያየ አካል መኖሩን የሚያረጋግጥ የመጽሐፍ ቅዱስ ክፍል ነው። ዮሐንስ 4 ቁጥር 21 እና ቁጥር 23ን እናንተ አንብቡት። ጌታ ኢየሱስ ክርስቶስ የአባቱን ፈቃድ ለሳምራዊቷ ሴት በገለጠበት ክፍል አብ እንዲህ አይነቱን አምልኮ ይሻል፣ እንደውም መዳን ከአይሁድ ነውና እኛ ለምናውቀው እንሰግዳለን ብሎ በሰውነቱ ራሱን ከሚሰግዱ እግዚአብሔርን ከሚያመልኩ አይሁድ ጋር ቆጥሮ እኛ መዳን ከአይሁድ ስለሆነ ለምናውቀው ነው የምንሰግደው፣ እናንተ ግን ለማታውቁት ትሰግዳላችሁ ማለቱን እናስታውሳለን።
ስለዚህ እርሱ ራሱን ከሰው ጋር ቆጠረ፣ የአባቱን ፈቃድ ነገረን። አብ እንዲህ አይነቱን አምልኮ ይሻል፣ በእውነትና በመንፈስ እንዲያመልኩት ይሻል እና እንዲህ የሚመለክበት ጊዜ ይመጣል፣ እሱም አሁን ሆኗል በማለት አባቱን በዚህ መልከት የአባቱንም ፈቃድ የአባቱንም ማንነት በመግለጥ እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና በመንፈስ ሊሰግዱለት ያስፈልጋል በማለት የአባቱን ፈቃድ ወይም ደግሞ እግዚአብሔር አብ እንዲህ አይነት መሻት እንዳለው መግለጡን እናያለን። ይህም ወልድ ስለተለየው አካል ስለ አብ እየተናገረ መሆኑን ያስገነዝበናል። ወደ ዮሐንስ ወንጌል ምዕራፍ 5 ስንሻገር ከቁጥር 19 ጀምሮ ፈጠን ፈጠን እያልኩ አነበዋለሁ። ከቁጥር 19 እስከ 23 ማስታወሻ ለምትይዙ ሰዎች እንደው መልቀምም ያስቸግራል፣ ብዙ ቁጥሮች ውስጥ ይሄው ነገር ስላለ፣ ግን ቁጥር 26 27 ትኩረት እንድሰጡት ብቻ ከቁጥር 36 ቁጥር 37 ቁጥር 38 እና ቁጥር 45 ከፈለጋችሁ ዮሐንስ 5 ከ19 ጀምሮ ብላችሁ መያዝ ትችላላችሁ። እንደውም እናንተ ልቀሙ። ለምን ለቅማለሁ? ልቀሙ። ምን እያልኩ እንደሆነ ትኩረት እንድሰጡት ነው። አንዳንዴ ዝም ብለን ይዘን ማስታወሻ ላይ ይዘነው ከምንተው ትኩረት እንድሰጡት ጥቅሶቹን እያያችሁ አስምሩበት፣ ወይም ደግሞ ማስታወሻችሁ ላይ ቁጥር ስጡት። ለማንኛውም ከቁጥር 19 ጀምሮ እስከ 23 እና ቁጥር 26 ቁጥር 27 ቁጥር 36 እስከ 38 እንዲሁም ቁጥር 45 ላይ ዮሐንስ ወንጌል ምዕራፍ 5 ከቁጥር 19 ጀምሮ መነሻውን ታስታውሳላችሁ ብዬ አስባለሁ። ወደ ኋላ ብዙ አልንደረደርም። ሽባ የነበረው ሰው ከመፈወሱ ጋር ተያይዞ በዙሪያው የተፈጠረውን ግርግር ታስታውሳላችሁ። በሰንበት ይፈውሳል፣ ይሄ ኃጢአተኛ ቢሆን ነው በማለት ግርግር ፈጠሩ። ግን ያው አባቱ እስከዛሬ ድረስ እየሰራ እንደሆነ ጌታ ተናገረ። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ያው ነገር በጣም እንደሚገባቸው ታውቃላችሁ አይደል? እነዚህ ካህናት ወገኖች ሌላው ነገር ያስቸግራቸዋል እንጂ ነገር የሚመስል ነገር ለነገሩ ነገር አይደለም፣ ትምህርት ነው። ግን ለነሱ እነሱ ማይቀበሉት ነገር ቶሎ ነው የተሰማቸው። ምክንያቱም እኔና ማን ነው አባቴ ይሰራል እኔም እሰራለሁ ሲል ቀጥታ ያያያዙት እኔ እግዚአብሔር ልጅ ነኝ እያለ ነው፣ አምላክ ነኝ እያለ ነው፣ ራሱን ከአብ ጋር እያስተካከለ ነው ያሉት። ስለዚህ እግዚአብሔርን አባቴ ብሎ በመጥራት ራሱን ከአብ ጋር ስላስተካከለ ሞት ይገባዋል ብለው የሞት ውሳኔ ወሰኑ። ስለዚህ ንግግሩ ገባቸው። ኢየሱስ ክርስቶስ ራሱን በአብ ልጅነት መግለጡና ከአብ ጋር መተካከሉን መናገሩ ገብቷቸዋል። እና በዚህ ክፍል ውስጥ ያው እንደ መንደርደሪያ ነው ይሄንን እንድታዩት የምፈልገው። በዚህ ክፍል ውስጥ ከቁጥር 19 ጀምሮ ያለውን እንደውም እነሱ ሽባ በመተርተሩ ያንን ህመምተኛ ወይም በሽተኛ የሆነውን ሰው አልጋህን ተሸከም በማለቱና እንዲህ በመናገሩ እንዲህ ሲቃጠሉ ሲንጨረጨሩ የባሰ ነገር አመጣ ጌታ። እና በቀጣዮቹ ቁጥሮች ውስጥ የምናየው አሁን ጌታ ካደረገው የሚበልጠውን እንደሚያደርግ ነው። እንደዚህ ይላል፣ ኢየሱስም መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። በመሰረቱ ከራሱ ሊያደርግ ምንም አይችልም ማለት ከአብ የተለየ ፈቃድ የለውም ማለት ነው። ምክንያቱም የመለኮት አንድነት ስላለ አምላክ ነው። በመለኮት ውስጥ ያለ መገነዛዘብን በተመለከተ በትምህርታችን ስለምንዳስሰው መለስበታለሁ። የሆነ ሆኖ ግን ከአብ የተለየ ፈቃድ እንደሌለው የሚያረጋግጥ ነው። ስለዚህ ይሄንን አለ፣ አብ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። እና የተለያየ አካል አይደለም። አዎ ያ ይሄ አይደል? ያ ይሄ እዚህ ጋር ቆሜ ያ ካልኩ የምጠቁመው ነገር አለ እና እኔ ካልኩ ደግሞ እኔ ነኝ። ልክ እንደዚህ ሁሉ ያና ይሄ እያለ ያ በማለት አብን ይሄ ብሎ ደግሞ ራሱን ሲገልጥ እናያለን። ስለዚህ የተለያየ አካልን ነው እያነሳ ያለው፣ የተለያየ ማንነትን ነው እያነሳ ያለው። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ነው የሚለው። አብ ወልድን ይወዳል፣ የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። ከዚህ የሚበልጥ ማለት ከየትኛው የሚበልጥ? አልጋ ከማሸከም እነሱ የተበሳጩበትን ያንን ሽባ ከመተርተር ከዚህ የሚበልጥ አለ? አዎ። ከዚህ የሚበልጠው ምንድን ነው? ይኸውላችሁ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። አብ በአንድ ሰው እንኳ አይፈርድም። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ
የላከኝንም የሚያምን የዘላለም ሕይወት አለው። ላኪና ተላኪ አለ ማለት ነው አይደል? ወዳጅና ተወዳጅ አለ፣ የሚያሳይና የሚያይ አለ፣ ሰጪና ተቀባይ አለ። እነዚህ ሁኔታዎች ሁሉ የሚያረጋግጡልን ይህንን እውነት ነው። እውነት እውነት እላችኋለሁ ቃልን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። አሁንም ዝቅ ብዬ ላንብበው ቁጥር 26 አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። የሰው ልጅም ስለሆነ በመሰረቱ ይሄ አብ ሰጠው፣ አስነሳው፣ አሳየው የሚሉት ነገሮች ሁሉ ወልድ ከያዘው የስጋዌ ስፍራ ጋር የተያዘ መሆኑን ምንዘነጋ አይመስለኝም። ምክንያቱም ጌታ ኢየሱስ ክርስቶስ ምንም ቀዳማዊ ቃል ቢሆንም ቅድመ ዓለም ቃል ሆኖ በቃልነቱ የኖረ ቢሆንም ግን እኛን ለማትረፍ የያዘው ስፍራ አለ። ወልድ ነው ወይም ደግሞ ሰው ሆኗል። ሰው በሆነበት ማንነቱ ይህን ፍጡር አካል ነው ገንዘብ ያደረገውና የሰው ልጅ እያለ የሚገልጠው ራሱን ነው፣ የአብ ልጅ የሆነውን። ስለዚህ ሰጥቶታል፣ አሳይቶታል፣ ያሳየዋል፣ ይወደዋል የሚለውን ነገር ከዚህ አኳያ ማየት ይኖርብናል። ግን አሁን በዚህ ክፍል ውስጥ እንድናይ የተፈለገው ያና ይሄ የሚለውንና አብና ወልድ የሚለውን እውነት በደንብ እንድናስተውለው በእነዚህ ሁሉ ማስረጃዎች በደንብ እንድናያቸው ነው። እዚህ ላይ ትኩረት እናደርጋለን። አብ በራሱ ሕይወት እንዳለው እንዲሁ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። በመቃብር ያሉት ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ አለ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንዲሁ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህንን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። ስለ ዮሐንስ ነው የሚናገረው። እኔ ግን ከዮሐንስ የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራል። የላከኝ አብም እርሱ ስለ እኔ ይመሰክራል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም አላቸው። ቁጥር 45 ላይ ወረድ ብሎ የቁጥር 45 እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው ይላል። ስለዚህ አብና ወልድ አሁንም በተለየ አካል መገለጣቸው እናያለን። እነዚህን ጥቅሶች በተጨማሪ ያዟቸው። ዮሐንስ 6 ቁጥር 27 ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። ቁጥር 37 አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣው። ወደ ኢየሱስ የሚመጣ ጌታ ኢየሱስን የሚያምን እግዚአብሔር አብ ለኢየሱስ የሰጠው ነው ማለት ነው። እግዚአብሔር ይመስገን እኛ ተሰጠናል ማለት ነው አይደል? እግዚአብሔር አብ ለማን? ለጌታ ለኢየሱስ በክርስቶስ በማመን ወደሚገኘው ሕይወት እግዚአብሔር ጠርቶናል ማለቱ ነው። ቁጥር 39 ከሰጠኝም ሁሉ አንድስ እንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ አብ ፈቃድ ይህ ነው። ስለዚህ የጌታ ኢየሱስ ከሆነው የሚጠፋ ማንም የለም፣ አንድስ እንኳ አይጠፋም። አባቴ በመጨረሻው ቀን እንዳስነሳ ይህን ለእኔ ሰጥቶኛል ነው የሚለው። ስለዚህ ጌታ ኢየሱስ ክርስቶስ ትንሣኤና ሕይወት ነው። ደግሞ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እሱም አሁን ሆኗል እንዳለ እኛ በሕይወት እያለን ሰምተነው ከሞት አምልጠናል። ደግሞ በመቃብር ያሉት ድምፁን የሚሰሙበት ጊዜ ይመጣል። ይህንን ያደርጋል ጌታ። ቁጥር 44 የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ቁጥር 45 ሁሉም
ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ ማን ይመጣል? ወደ እኔ ይመጣል። ከአብ የሰማ የተማረ ሁሉ ወዴት ይመጣል? ወደ እኔ ይመጣል አለ ጌታ ኢየሱስ። ስለዚህ ከአብ የተማረ ነው ጌታ ኢየሱስ ክርስቶስን የሚረዳው ወይም ደግሞ የሚገነዘበው። ቁጥር 46ም ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። ስለዚህ በሌላ ቋንቋ ኢየሱስ ክርስቶስን በአብ ልጅነቱ የተቀበለ ምዕራፍ 14 ላይ አብን ያየ እኔን አይቷል እንዳለ ይሄንኑ ቃል ነው የሚያረጋግጥልን። በዚህ ክፍል ቁጥር 46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። ቁጥር 57 ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። እነዚህ አሁን ያነሳዋቸው የመጽሐፍ ቅዱስ ክፍሎች ወንጌላት ላይ የተወሰኑ ጥቅሶችን ጨምሬ ልንገራችሁ፣ ያዟቸው እናንተ አንብባችኋቸው እንድትመጡ ማለት ነው። ያዟቸው እና ከመልእክታትና ከሌሎች ከወንጌል ውጭ ካሉ ክፍሎች ተጨማሪ ማስረጃዎችን እንመለከታለን። ዮሐንስ 8:16 ዮሐንስ 8:16 ቁጥር 18 ቁጥር 27 ቁጥር 29 ዮሐንስ 10 ቁጥር 17 10:17 ቁጥር 30 ቁጥር 36 ቁጥር 38 ቁጥር 36 ቁጥር 38 ዮሐንስ ወንጌል 12 ቁጥር 26 12 26 49 እና 50 49 እና 50 13 1 13 1 አሁንም 13 3 ምዕራፍ 14 ዮሐንስ ቁጥር 6 ቁጥር 8 እነዚህን እናንብባቸው። 14 6 እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የሚሄድ አይደለም ያለው፣ የሚመጣ ነው ያለው። ምክንያቱም የሚሄድበትን ታውቃላችሁ እያለ ጌታ ሲናገር እኛ አንተ የምትሄድበትን የት እናውቃለን በማለት ቆጣ አለ ቶማስ የሚባለው ደቀ መዝሙር። ይህን ተከትሎ ጌታ ያው በእኔ በቀር ወደ አብ የሚመጣ የለም አለ። ይህንን በደንብ አስተውሉ። ምክንያቱም ከዚህ በታች ባለው ሐሳብ ያለው ነገር ራሱ ስለሚብራራ የሚመጣ ስለሚል ወልድ አብ ነው ለማለት ይህንንም እንደ ማስረጃ የሚያነሱ ሰዎች አሉ። ግን ወልድ አብ ነው ማለት አይደለም። ምክንያቱም ማን ነው አብን ያየ ወልድን ካየ በቀር? ማን ነው አብን የሚያውቅ ወልድን ከሚያውቅ በቀር? ቅድም ያነበብኳቸው ጥቅሶች ይህን ነው የሚያሳየን። ወልድን መሳት፣ ወልድን አለመረዳት አብን አለመረዳት ነው። ምክንያቱም የእግዚአብሔር የክብሩ ነጸብራቅና የባህሪው ትክክለኛ ምሳሌ ነው እና እግዚአብሔርን ማየት የሚፈልግ ሰው በታየው ነው እግዚአብሔርን ማየት የሚችለው። የታየውና የተገለጠው ደግሞ ወልድ ነው። ስለዚህ ወልድን ያየ አብን ማየቱን ለማስረገጥ ወደ ወልድ የመጣ ወደ አብ መምጣቱን ለማሳየት በእኔ በቀር ወደ አብ የሚመጣ የለም አለ እንጂ አብ ነው ብሎ አሁን እነዛን ሁሉ ከላይ ያየናቸውን ጥቅሶች እዚች ጋር ደርሶ በዚች ፊደል ለመጨፍለቅ መሞከር ልክ አይደለም። ከዛ ባሻገር ደግሞ በዚሁ ክፍል የተብራራ ነው። ይሄ አነበዋለሁ። እንደዚህ ይላል፣ እኔን ብታውቁኝ አለ። ማብራሪያ ነው ይሄ። አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል። ይሄ የሚሰራው ለነ ቶማስ ነው። ይሄ የሚሰራው አጠገቡ ላሉና ወልድን በእግዚአብሔር ልጅነቱ ለተቀበሉ ነው። ወልድ የእግዚአብሔር ልጅ መሆኑን የተቀበሉ ሰዎች ጴጥሮስ እኮ እዛ ዮሐንስ 6 ላይ
ያው ዮሐንስ 6 ላይ ያሉትን ጥቅሶች እስከ መጨረሻው አላነበብኳቸውም። 57 እና 65 ላይ ያሉትን ቁጥሮች አላነበብኳቸውም። የመጨረሻው አንቀጽ ላይ እናንተስ ልትሄዱ ትወዳላችሁ ወይ ብሎ ጌታ ሲጠይቅ ጴጥሮስ የመለሰው መልስ አለ። አንተ ወደዚህ ዓለም የመጣኸው የክርስቶስ የእግዚአብሔር ልጅ ነህ፣ ካንተ ወደ ማን እንሄዳለን ብሎታል። ስለዚህ ኢየሱስ እርሱ ክርስቶስ መሆኑን፣ ኢየሱስ እርሱ የእግዚአብሔር ልጅ መሆኑን እነ ጴጥሮስ ተረድተዋል፣ አምነዋል። ከሱ ጋር የቀሩት ሰዎች ይሄንን ያመኑና ይሄንን የተቀበሉ ናቸው። በሌላ ቋንቋ እግዚአብሔርን ያየ አንድስ እንኳ የለም። ዮሐንስ 1 ቁጥር 18 ላይ በእቅፉ ያለ አንድ ልጅ እርሱ ተረከው። ስለዚህ አብ ማለት በወልድ የተገለጠው ነው። አብ ማለት የኢየሱስ አባት ነው። ስለዚህ የኢየሱስ አባት ነው አብ ብለን ስንናገር ስለ ወልድ የእግዚአብሔር ልጅነት ከተረዳን፣ የወልድን መለኮታዊነት ከተረዳን፣ ቅድመ ዓለም ከስጋዊ በፊት የነበረውን ማንነት ከተረዳንና ኢየሱስ ያስተማረውን ትምህርት ቅዱሳት መጻሕፍት ስለ ኢየሱስ ክርስቶስ የነገሩንን መንፈስ ቅዱስ ያበራውን እውነት ሰው ከተቀበለ እግዚአብሔር አብን ያውቀዋል። ስለዚህ አብ ለእኛ ስውር አይደለም። አብ በክርስቶስ የታየ ነው፣ በክርስቶስ የተገለጠ ነው፣ በክርስቶስ የታወቀ ነው፣ በክርስቶስ የተብራራ ነው። የዕብራውያኑ ጸሐፊ የክብሩ መንጸባረቅና የባህሪው ትክክለኛ ምሳሌ ብሎታል። ኢየሱስ ክርስቶስን ሰው ከሳተ አብ አይኖረውም። እግዚአብሔር አብንና መንፈስ ቅዱስንም ይስታል። ወልድ የሌለው አምላክ የለው። ቅዱሳት መጽሐፍት ይህንን ነው የሚያረጋግጡልን። ከዚህ የተነሳ እኔም ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትም አለ። እና ይህን ተከትሎ ፊልጶስ አሁንም ተናገረ። ጌታ ሆይ አብን አሳየንና ይበቃናል። አሁን ዝርዝር ነገር አንፈልግም። ፊልጶስ እንደዚህ ነው ሐሳቡ። በቃ ምንም ማብራሪያ አንፈልግም፣ ራሱን እንቅጩን አሳየንና በቂ ነው አለ። እና የኢየሱስ ክርስቶስን መልስ ስሙ። አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን አለ። እኔ ነኝ አብ ይመስላል አይደል? አታውቀኝምን ካለ በኋላ ይኸውላችሁ ያብራራል ራሱ። ምንም ሌላ ነገር ውስጥ እንድንሄድ አይፈቅድልንም። እኔን ያየ አብን አይቷል፣ እንዴት አንተ አብን አሳየን ትላለህ? እኔ እኮ ከአንተ ጋር አለሁ። እኔን ማየት አብን ማየት ነው። እኔን ያየ አብን አይቷል፣ እንዴት አንተ አብን አሳየን ትላለህ? አሁንም ማብራሪያ አለው። እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን አለ። ይሄን አታምንም ነው እያለ ያለ። አታምንም ወይ? ይሄን አታምንም አለ። ስለዚህ ይሄን እውነት ለመረዳት ይሄንን ማመን ያስፈልጋል ማለት ነው። እኔ በአብ እንዳለሁ አብን በእኔ እንዳለ ይሄንን አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አያችሁ፣ ወደ እኔ መምጣት ብሎ የገለጠውም በወልድ አብ ስለሚኖር አብ ከወልድ የተለየ ስላይደለ እግዚአብሔር ከእርሱ ጋር ስለሆነ አባቱ ከእርሱ ጋር ስለሆነ፣ ስለዚህ ጌታ ኢየሱስ ክርስቶስ በእኔ የሚያምን አብን አይቷል ነው እያለ ያለው። ይሄንን ማመን ነው አብን ማየት። እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ለምሳሌ አንድ ጥያቄ ልጠይቃችሁ። ቅዱስ ጳውሎስ በቆሮንቶስ አንደኛ መልእክቱ ላይ ወይም ስጋችሁ አለ ወይም ሰውነታችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ መሆኑን አታውቁምን አለ። እናንተ የሕያው እግዚአብሔር ቤተ መቅደስ መሆናችሁን አታውቁምን አለ። መልሱ ምንድን ነው? ካወቅን እናውቃለን ነው። ስለዚህ ከእግዚአብሔር የተቀበላችሁት የእግዚአብሔር መንፈስ በእናንተ ይኖራል ማለት እናንተ እግዚአብሔር መንፈስ ቅዱስ ናችሁ ማለት ነው? አይደለም። ዮሐንስ 17 ላይ አባቶ እኛ አንድ እንደሆንን አለ ከቁጥር 20 ጀምሮ፣ እነዚህ ደግሞ በእኛ አንድ እንዲሆኑ እለምንሃለሁ አለ። እና እነዚህ በእኛ አንድ ይሁኑ ማለት እነዚህ ተጨፍልቀው አንድ ይሁኑ ማለት ነው ማለት አይደለም። ምንም ብናደርግ 12 ከሆኑ 12 ናቸው፣ 11 ከሆኑ 11 ናቸው፣ 3 እና 4 ከሆኑ 3 እና 4 ናቸው። እዚህ ያለነው ሰዎች 10ም 20ም 100ም 200ም ሺህም ከዚያም ብናልፍ ምንም ጥርጥር የለውም እኛ አንድ ነን ብንል ሺው እንደ አንድ አካል ተጨፍልቀናል ማለት አይደለም። ግን አንድ የሚያደርገን ነገር አለ ማለት ነው አይደል? እውነታው ይሄ ነው። እግዚአብሔር ከኛ ጋር ነው እኛም እንኳን እንላለን። እንኳን ጌታ ኢየሱስ አማኑኤል እግዚአብሔር ከኛ ጋር ነው የሚለው እንዲፈጸም ጌታ ኢየሱስ ክርስቶስ በደሙ የሰራውን ስራ ማቴዎስ 1:21 ላይ እናነባለን። ስለዚህ እግዚአብሔር ከኛ ጋር ነው።
እግዚአብሔር ከኛ ጋር ነው፣ እግዚአብሔር በእኛ ነው፣ እኛ በጌታ ነን፣ ክርስቶስ በእኔ ያለ ብለን ስንናገር ክርስቶስ በእኔ ስላለ እኔ ክርስቶስ ነኝ ማለት ነው አይደለም። ምንም ጥርጥር የለውም። እነዚህ በእኛ አንድ እንዲሆኑ ማለት ተጨፍልቀው አንድ ይሁኑ ማለት አይደለም። ይሄ ይገባናል። ግን በአብና በወልድ መካከል ያለውን ፍቅርም ያለውን ትስስርም እናያለን። ወንጌላቱ ይህንን ያሳዩናል። እኛ እንዲህ እንደሆንን አንተ እኔን በወደድክባት ፍቅር ወድጃቸዋለሁ፣ እኛ አንድ እንደሆን እነዚህ አንድ እንዲሆኑ እለምንሃለሁ ማለት እነዚህን ጨፍልቀህ አንድ አድርጋቸው ማለት አይደለም። እንደው ሌላውን ተዉትና ዘፍጥረት ምዕራፍ 2 ላይ ቁጥር 24 ሔዋን ከተፈጠረች በኋላ ማለት ነው። ያው ታውቃላችኋል ዘፍጥረት ምዕራፍ 2 ዝርዝር ነው። ዘፍጥረት ምዕራፍ 1 እንዲህ በጥቅሉ እግዚአብሔር የፈጠረው ፍጥረት ሰብሰብ አድርጎ፣ ምዕራፍ 2 ላይ ግን የሰውን ተፈጥሮ በተመለከተ ከሰው ጋር የተያዘው ነገር ዝርዝር ነው የሚሰጠው። ይሄን የምታውቁ ይመስለኛል፣ ካልሆነም እወቁ። ዘፍጥረት ምዕራፍ 2 ማብራሪያ ነው። ምዕራፍ 1 በመልካችን እንደ ምሳሌያችን እንፍጠር ብሎ ወንድና ሴት አድርጎ ፈጠራቸው። ግን ወንድና ሴት እንዴት ተፈጠሩ? ዝርዝሩን የምናገኘው የት ነው? ምዕራፍ 2 ላይ ነው። ስለዚህ ምዕራፍ 2 ላይ ሔዋን እንዴት እንደተፈጠረች ይሄን ዝርዝር እናያለን። እና እዚህ ክፍል ላይ ምን ይላል? ቁጥር 24 ላይ ዝርዝሩን አልፌው ማለት ነው። ከቁጥር 23 ጀምሮ ለምን አላነበውም? አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል አለ። ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም እንደዚህ ብሎ ይቀጥላል። ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱ አንድ ስጋ ይሆናሉ ማለት አንድ የሚያደርጋቸው ነገር አለ ማለት እንጂ አዳምና ሔዋን እንደገና ደግሞ አንዱ ሁለት እንደሆነ ደግሞ ሁለቱ ተጨፍልቀው አንድ ይሆናሉ ማለት ነው አይደለም። ሁለትነታቸው ይቀራል አይቀርም፣ ግን አንድ የሚሆኑበት ተፈጥሯዊ አግባብ አለ ማለት ነው። ግልጽ ነው። ሁለቱ አንድ ይሆናሉ ማለት እና እኔና አብ አንድ ነን ሲል አንድ የሆኑበት ነገር መኖሩን እናውቃለን። እሱን እንመጣበታለን። ስለ መለኮት ስንነጋገር በአባትና በልጅ መካከል ያለውን ስናይ እሱን እናያለን። ወልድ በአብ መጠን ያለውን መለኮታዊ ማንነት የሆነ ሆኖ ግን በዚህ ክፍል ውስጥ እንደምናስተውለው አብን ያየ ወልድን አይቷል። ስለዚህ ጌታ ኢየሱስ ክርስቶስ እንዴት አብን አሳየኝ ትላለህ ካለው በኋላ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ፣ ባይሆን ደግሞ ስለ ራሱ ስለ ስራው እመኑኝ። ምክንያቱም ከእኔ ጋር እሱ እንዳለ በእኔ የሚሰራው ስራ ያስታውቃል ማለቱ ነው። በዚህ ክፍል የምናየው ቃል አብና ወልድን የሚጨፈልቅ አይደለም። ወልድ በአብ ፈቃድ መስራቱን፣ አብ ከወልድ ጋር መኖሩን፣ ወልድን ማየት አብን ማየት መሆኑን፣ ወልድን ማመን አብን መቀበል ማለት መሆኑን፣ በወልድ አብ የሚገለጥ የሚታይ የሚብራራ መሆኑን የሚያረጋግጥ ነው። አሁንም በዚህ ክፍል የምናስተውለው አብና ወልድ እኔና እሱ እያለ ጌታ ኢየሱስ ክርስቶስ በዚህ መጠን ያነሳው የአካል ልዩነት መኖሩን የሚያረጋግጥ ነው። አንድነን ማለት ቅድም እንዳልኳችሁ አንድነን ቋንቋው ራሱ ከአንድ በላይ ለሆነ ቃል የምንጠቀመው አንድ ነኝ አላለ፣ እኔ ነኝ አላለም ብያቸዋለሁ። ምዕራፍ 10 ቁጥር 30 ላይ ልክ እንደዚሁ ሁሉ አሁንም እዚህ የምንመለከተው ይሄንኑ እውነት ነው። አሁንም በዚሁ ምዕራፍ እኔ ወደ አብ ሄዳለሁና አለ። ወዴት ነው የሚሄደው? ወደ አባቱ። አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። እኔ ወደ አብ እሄዳለሁ። አብ ስለ ወልድ እንዲከበር በስሜ የምትለምኑትን አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። ቁጥር 14 ላይ ከቁጥር 15 ጀምሮ እስከ 16 ወይም 15 እና 16 ብትወዱኝ ትእዛዜን ጠብቁ ካለ በኋላ እኔም አብን እለምናለሁ አለ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። እናንተ ግን በእናንተ ስለሚኖር በውስጣችሁም ስለሚሆን ታውቁታላችሁ። በግልጽ ወደ አባቱ መሄዱን ነገረን፣ አብን መለመኑንም ነገረን። ለዘላለም ከእናንተ ጋር እንዲኖር ሌላኛውን አጽናኝ እሰጣችኋለሁ። ስለዚህ ሌላኛው አጽናኝ
ከአብ የምንቀበለው አብ በወልድ ምክንያት የሚሰጠን አጽናኝ መንፈስ ቅዱስ ነው። ስለዚህ አሁንም ጠያቂውን እናያለን፣ እለምናለሁ ባዩን፣ ተለማኙን እናያለን፣ ተጠያቂውን፣ ደግሞም ሰጪውን፣ ደግሞ ተሰጪውንም እናያለን። ሌላኛውን አጽናኝ የሕያው እግዚአብሔር መንፈስ ቅዱስን አብን፣ ወልድን፣ መንፈስ ቅዱስን እንመለከታለን። አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ በተለየ ማንነት ስላለ ነው እኔ ወደ አብ እሄዳለሁ ያለው። የተለየ ማንነት ስላለን ነው ይሰጣችኋል ያለው። እሄዳለሁ፣ እለምናለሁ፣ ይሰጣችኋል። አንዱ አካል አይደለም ይሄንን እያለ ያለው፣ አንዱ አምላክ ነው ይሄንን እያለ ያለ። ስለዚህ አንድ አምላክ ስንል አብን፣ ወልድን፣ መንፈስ ቅዱስን እያልን ነው። ስለዚህ በተለየ አካል አብና ወልድን እናያለን። እዚህኛው ጥቅስ ቁጥር 16 ላይ መንፈስ ቅዱስንም ጠቆም ያደርገዋል ወይም ደግሞ ያነሰዋል። እናንተ በእናንተ ስለሚኖር ታውቁታላችሁ፣ ዓለም ግን አያየውም አያውቀውም። ስለዚህ ሌላኛው አጽናኝ የተባለው ሌላኛ የሚለው ቃል ራሱ የተለየ አካል የተለየ ማንነት እንዳለው የሚያሳይ ነው። ሌላኛው አጽናኝ ሌላኛ። አንደኛው አጽናኝ ማን ነው? የመጀመሪያው አጽናኝ ማን ነው? እግዚአብሔር ልጁንም መንፈሱንም ነው የሰጠን። በመሰረቱ በጌታ በኢየሱስ የተጽናና በጌታ የማዳን ሥራ አሜን ያለ ነው በመንፈስ ቅዱስ የሚደገፈው የሚጽናናው የሚታተመው። የመጀመሪያው አጽናኝ ጌታ ኢየሱስ ክርስቶስ ስለ ሁላችንም ኃጢአት ከሰማያት ወርዶ የምስራች ሆኖ ወደኛ ሕይወት መጥቷል። እርሱ ስለኛ ራሱን አሳልፎ በመስጠቱ ያገኘነውን አግኝተን ተጽናንተናል። ስለዚህ በድካማችን በዚህ ዓለም ክፋት፣ በሰይጣን ተንኮል፣ በብዙ ነገር ግራ የምንጋባ እኛ በአንድ ነገር ረፍታለን፣ ሞትን ድል በነሳው በጌታ በኢየሱስ። ስለዚህ ብርቱ መጽናናት አለን በጌታችን በኢየሱስ ክርስቶስ በኩል እግዚአብሔር ባደረገው ነገር። በኢየሱስ ክርስቶስ በኩል ብርቱ መጽናናት ያለን እኛ ክርስቶስ በልባችን ነግሶ ደግሞ ተጽናንተን እንድንኖር በምድር ላይ ባለን ቆይታ ሁሉ እንዲህ አይነቱ ነገር በልባችን እንዲሰፍን ጌታ ሌላኛውን አጽናኝ ሊሰጠን ቃል ገባ። እሄዳለሁ፣ አብን እለምናለሁ፣ ይሰጣችኋል። ስለዚህ ሌላኛው እና የተቀበልነው ከሱ አካል የተለየው መንፈስ ቅዱስ ነው። ደግሞ እለምነዋለሁ እያለ ያለው አብን ነው። አብንም ወልድንም መንፈስ ቅዱስንም እናያለን በተለየ ማንነት ወይም በተለየ አካል። እሄዳለሁ ወደሱ ነው እያለ ያለ። አብን እለምናለሁ ነው እያለ ያለ። ስለዚህ አብን እናየዋለን፣ ወልድን እናያለን፣ መንፈስ ቅዱስን እናያለን። ቁጥር 26 እዚሁ ምዕራፍ ላይ ከዚሁ ምዕራፍ ሳንወጣ እንዲህ የሚል ቃል እናነባለን። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ስለዚህ ወልድ ልክ አብን እርሱ እንዳለ ወደ አብ እሄዳለሁ እኔና አብ አንድ ነን በማለት በአብና በሱ መካከል ያለውን ነገር እንዳሳየ እንዲሁ ወደ መንፈስ ቅዱስም እንዲሁ ያመለክታል። አብ በስሜ የሚልከው ኢየሱስ ክርስቶስን ለተቀበሉ በክርስቶስ ላመኑ ሰዎች የሚሰጠው የእግዚአብሔር መንፈስ ሲል እንደው ዝም ብሎ ንፋስና ዝሩ ነገር እንዳይመስለን የእግዚአብሔር መንፈስ ሌላኛው አጽናኝ ተብሎ የተጠራው ሌላኛው እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ አስተምሬያለሁ፣ ተናግሬያለሁ። የነገርኳችሁን ብትረሱ ብትዘነጉ የሚያሳስባችሁ የሚያስታውሳችሁ ማን ነው? ሌላኛው አጽናኝ መንፈስ ቅዱስ ነው ይሄ። ስለዚህ ወልድ በምዕራፍ 14 ላይ በአብና በወልድ ወይም በእርሱ መካከል ያለውን የመለኮት አንድነት ማለት እኔን ያየ አብን አየ፣ እኔ ሕይወት መንገድ እውነት ነኝ፣ ወደ እኔ የሚመጣ ነው ወደ አብ የሚመጣው፣ ማንም በእኔ በቀር ወደ አብ ሊመጣ አይቻለው። አብ በእኔ አለ እኔም በአብ እንዳለሁ እንዲሁ ማለቱን እናያለን። በእኔ ያለው እሱ የሚሰራውን ስራ አይታችሁ እንኳ ከኔ ጋር አብ እንዳለ አታውቁም ማለቱን እናያለን። እነዚህን ሁሉ ሁኔታዎች ስንመለከት አሁንም የተለየ አካል መኖሩን ወይም በአካል የተለያየ መሆኑን አብና ወልድን መጨፍለቅ እንደማንችል እናያለን። እነዚህን ተጨማሪ ጥቅሶች እዩዋቸው ለዛሬ ዮሐንስ 14 28 እና 31 አንብቤያቸዋለሁ፣ ግን አስምሩበት። ምዕራፍ 15 ዮሐንስ 15 ቁጥር 9 ቁጥር 16 እና 26 ምዕራፍ 16 ዮሐንስ 16 ከቁጥር 9 እስከ 10 ከቁጥር 9 እስከ 10 አሁንም ብዙ ናቸው ቁጥሮች። እናንተ ልቀሙ ይሻላል። እናንተ ልቀሙ። ምዕራፍ 16
እስከ ቁጥር 27 ድረስ አስምሩባቸው እናንተ እዩዋቸው። እንደውም እስከ 32 ቁጥር 28 እና 32ም ላይ ስላለ እስከ 32 እስቲ ማስታወሻችሁ ላይ ልክ እስካሁን በመጣንበት ሁኔታ አብና ወልድን አብ ወልድ መንፈስ ቅዱስን በተጠቆሙበት ሁኔታ ማስታወሻችሁ ላይ ያዙ። ምዕራፍ 18 ቁጥር 19 ቁጥር 11 18 11 እና 20 21 ዮሐንስ 20 21 ዮሐንስ 18 11 እና 21 ታምናችሁ ይዋችሁ የሥላሴ ምስጢር እንዲገባችሁ በደንብ ውስጣችሁ እንዲቀር ነው ጊዜ ስጡት። ግዴላችሁ ይቻላል። 3-4 ሳምፕሎችን ተቆም አድርጎ ትምህርቱን ማሳጠር ይቻላል። ግን ትኩረት እንድናደርግበት ነው ብዙ ጥቅስ ያስኩት እና ምን ያህል ሰፊ እንደሆነ ዝም ብሎ እናንተ አንብቡት ብሎ ማለፍም ይቻላል። ደግሞ አይቻችኋለሁ። ባለፈው ስንት ሰዎች አንብባችሁ ብዬ ስጠይቅ እጁን ያወጣው ምን ያህል እንደሆነ አይቻልም። ስለዚህ እዩዋቸው፣ ጊዜ ሰጣችሁ እዩዋቸው። የጌታ ጸጋ ይብዛላችሁ።